ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ትምህርት ስለ ጸሎት እንማራለን። እስከዛሬ ያልሰማችሁት ትምህርት ነው። ይሄ ትምህርት እግዚአብሔር እንዴት ጸሎትን እንደሚመልስ ከእግዚአብሔር አሰራር አንድ ሐሳብ አንስተን እንመለከታለን። ይሄም ሐሳብ ምንድነው? እግዚአብሔር ጸሎት የሚመልስበት መንገድ አንድ መንገድ አለው። ያ መንገድ ምንድነው? 80 ሲደመር 20 100% የሚባል ጸሎት የሚመልስበት መንገድ አለው። ወይም 90 ሲደመር 10 100% እግዚአብሔር የሚመልስበት የጸሎት አሰራር አለው። ይሄ ከጌታ ጋር እስካላችሁ ድረስ እግዚአብሔር የሚሰራበት አሰራር የማይቀየር የእግዚአብሔር አሰራር። ህይወት ብዙ ጊዜ ቀላል የሚሆነው እግዚአብሔር እንዴት እንደሚሰራ ስናውቅ ነውና የዛሬው ትምህርት ያንን ነገር ያሳያል። ስለ ጸሎትና 100% ጸሎታችሁ የሚመለሰው ይህንን የእግዚአብሔርን መንገድ ስትከተሉ ነው። እንግዲህ እንደቀድሞ ማሳሰባችሁ ነገር ምንድነው? የኔ ትምህርት የሚገባችሁ እስከመጨረሻው ከሰማችሁት እና በትዕግስት እስከመጨረሻው እንድትሰሙት ጋብዛችኋለሁ። ጊዜ ያላችሁ ደግሞ ደጋግማችሁ ስሙት። ከቻላችሁ ደግሞ ማስተዋሻ እየያዛችሁ ጥቅሶቹን እያወጣችሁ ስሙት እና የህይወት ዘመን ስንቅ መርህ ስለሆነ ይጠቅማችኋል። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ያለውን ቃል እናነባለን። ምን ይላል? በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ረሃብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክም ወደ ጌራር ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚህች ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርክህም አለው። እነዚህም ምድሮች ሁሉ ላንተም ለዘርህ እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቆአልና ይላል። 22-25 ያለውንም እናነባዋለን። አብረን እናነባዋለን። ምን ይላል? ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም። ስሟንም ርሆቦት ብሎ ጠራት፣ እንዲህ ሲል፣ አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ከዚያም ወደ ቤርሳቤ መጣ። በዚያም ሌሊት እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርካለሁ። ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። ኢየሱስ ክርስቶስ ጌታ ነው። ይስሐቅ እና ያዕቆብ ለአዲስ ኪዳን አማኞች ምሳሌዎች ናቸው። እግዚአብሔር ከአብርሃም ቀጥሎ ይስሐቅን አሰበው። ይስሐቅን እግዚአብሔር ሊባርከው ሲያስብ አንድ ነገር ተናገረው። እግዚአብሔር ስለ አብርሃም ስለ አባት ብዬ እባርካለሁ፣ ስለ አብርሃም ስለ አባት ብዬ እባርካለሁ ብሎ ተናገረው። ዘርን አበዛለሁ፣ እባርካለሁ፣ ታላቅ ሕዝብ አደርግሃለሁ ካለ በኋላ ምክንያቱም እንዲህ የማደርግህ አብርሃም ሕጌን፣ ሥርዓቴን፣ ፍርዴን ጠብቋልና፣ አብርሃም ቃሌን ሰምቶአልና፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና አለው። ይስሐቅን እግዚአብሔር ተገልጦለት መመሪያ እግዚአብሔር ሰጠው። ማድረግ ያለበትና ማድረግ የሌለበትን ነገር ሰጠው። እርሱ ባለበት ስፍራ ላይ እንዲቀመጥ ተናገረው። ወደ ግብፅ መውረድ እንደሌለበት ተናገረው። እንደሚባርከው እግዚአብሔር ተናገረ። ከአብርሃም ጋር እንደነበር ከእርሱ ጋር እንደሚሆን ተናገረው። ለአብርሃም የተናገረውን የተስፋ ቃል እንደገና ለይስሐቅ ተናገረው።
አብርሃምን የረገጥከው ምድር አወርሳለሁ ነው ያለው። ታላቅ ሕዝብ አደርግሃለሁ ነው ያለው። እባርክሃለሁ ብሎ ነው የተናገረው። አብርሃምን እግዚአብሔር እንዲህ ብሎ ተናግሮት ነበረ። ያንን ደግሞ በአንተ ሕይወት ላይ አድርጓለሁ ብሎ ዘሴም ያንን ተስፋ ለይስሐቅ ነገረው። ግን ይህንን የማደርግበት ምክንያት ስላንተ መልካምነት፣ ስላንተ መታዘዝ፣ ስላንተ ቃሌን ስለማድረግ አይደለም የማደርገው። ወይም አንተ እነዚህን በረከቶች ለመውረስ እነዚህን በረከቶች ለመቀበል የሚያበቃ ለኔ የመታዘዝ ሕይወትና ለኔ የመመቸት ሕይወት አይቼባ አይደለም እነዚህን ነገሮች የማደርገው። አባትህ አብርሃም ትእዛዜን ስለጠበቀ፣ ስርዓቴን ስለጠበቀ፣ ቃሌን ስለጠበቀ፣ ሕጌን ስለጠበቀ ስለ አብርሃም ስለ አባትህ ስል ለሱ የሰጠሁትን ተስፋ ቃል በአንተ ዘመን አመጣዋለሁ። እሱን እባርካለሁ እንዳልኩት አንተንም እባርካለሁ። ስለ አባትህ ስለ አብርሃም፣ ስለ አባትህ ስለ አብርሃም። በቃ ያንተ በረከት ምክንያቱ አባትህ ነው፣ አንተ አይደለህም። ስለሱ ብዬ ይህንን አደርጋለሁ ብሎ ይለዋል ማለት ነው። እዛው ደግሞ ቁጥር 23 እና 24 እዛው ቦታ ላይ ምዕራፍ 26 ቁጥር 23 ላይ ይደግመዋል እግዚአብሔርን ሐሳብ። እንደውም እዚህ ጋር ትንሽ ገለጥ አድርጎ ነው የሚገልጠው። ምን ይለዋል? ከዚያም ወደ ቤርሳቤ መጣ፣ በዚያ ሌሊትም እግዚአብሔር ተገለጠለት እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ። ስለ ባሪያዬ አብርሃም ዘርህን አበዛለዋል። ስለ ባሪያዬ አብርሃም ስለሱ ብዬ ነው ማበዛ፣ ስለሱ ብዬ ነው መባረክ። አንተ ለመባረክ ምክንያት ተገኝቶብህ ሕይወትን ገና መኖር አልጀመረም። ከእግዚአብሔር ጋር ሀብሎ ማምለክ ነው የጀመረው። የመጀመሪያ መሰዊያውንም ገና እግዚአብሔር በተገለጠ ጊዜ ነው በግሉ ማድረግ የጀመረው ይስሐቅ የጀመረው። አረግልሃለሁ፣ ግን ማረግልህ ነገር ካንተ የተነሳ አይደለም። አንተ ገና በመኖር ለቀጣይ ጄኔሬሽን መታዘዝን አድርገህ ለቀጣይ ጄኔሬሽን በረከት የምትሆንበትን ነገር ገና ካንተ ሕይወት አላየሁም። ግን አንተን የምባረክበት ምክንያት በአንድ ምክንያት ነው። እሱ ምንድነው? ስለ አባትህ ስለ ባሪያዬ ስለ አብርሃም ብዬ ባርክሃለሁ። ለምን? እሱ እኔን ደስ በሚያሰኝ ሕይወት ተመላልሷል። መጽሐፍ ቅዱስ አብርሃም እግዚአብሔር ወዳጅ ይላል አይደል? እግዚአብሔርን እየወደደ የተመላለሰው ነው። ወዳጄ አብርሃም ነው እግዚአብሔር የሚለው ማለት። ከወዳጄ ከአብርሃም በሆኑ ይህን እሰውራለሁን አይደል ያለው? አብርሃም እግዚአብሔር ወዳጅ ነበር። እግዚአብሔርን የሚወድ ምን የሚያደርግ ነው? በአዲስ ኪዳኑ ቃል መሰረት ብትወዱን ትእዛዜን ጠብቁ። የእግዚአብሔር ወዳጅ የተባለ እግዚአብሔርን የሚወድ እግዚአብሔርን እየታዘዘ የሚኖር ነበር ማለት እና በሆኑ ከአብርሃም ከወዳጄ ይህንን ነገር እሰውራለሁን ብሎ እግዚአብሔር ሲናገር ወዳጄ ነው ያለው። እግዚአብሔርን ወዶ ሲኖር የነበረ ሰው ነው አብርሃም ማለት። ስለሱ ብሎ እግዚአብሔር በረከትን አመጣል ማለት። ኢየሱስ ክርስቶስ ጌታ። ከዛ አብርሃም ሩጫውን የምድር ሩጫውን ጨርሶ ሄደ ወደ አባቱ። ይስሐቅም ሩጫውን ጨርሶ ወደ አባቱ ሄደ። ከዛ እግዚአብሔር ለያዕቆብ ተገለጠለት። ለያዕቆብ ደግሞ ሲገለጥለት ያዕቆብ ይስሐቅ እንኳን ትንሽ እንኳን መመካ አረጋይታው እኔንም እንኳን ታስበበት መመካቤ ነገር አለ። ለእግዚአብሔር ተሰዋለህ ሲለኝ እኮ ምንም አላልኩም፣ እሺ ያልኩትኝ። ትንሽም እኮ የራሴ እኮ ክሬዲት አለ ባንተ ዘንድ፣ አንተ መታዘዝን ያሳየውበት ሕይወቴን እስከ መስጠት ድረስ የሚለው ነገር አለ እግዚአብሔር እሱን ካሰበለት። ያዕቆብ ጋር ግን ስትመጡ እግዚአብሔር ያዕቆብን የተገናኘው ወንድሙን አጭበርብሮ የወንድሙን በረከት ሰርቆ ወንድሙ ሊገለው ሲል ከእናቱ ጋር በውሸት ተማክሮ የወንድሙን በረከት አጭበርብሮ ወስዶ አባቱን አታሎ በእግዚአብሔር ፊት ኃጢአት ሰርቶ ባመጣው ስህተት ምክንያት የሞት አደጋ ሲመጣበት ፈርቶ ሲሸሽ እግዚአብሔር በመንገድ ሳለ ተገናኘ። ያዕቆብ መንገድ ከመሄድ ደክሞት በአንድም ቦታ ላይ ድንጋይ ተንተርሶ ተኛ። ከዛ በኋላ ህልምን አለመ። ህልምን ሲያልም ያለመው ነገር ምንድነው? ከምድር እስከ ሰማይ የተዘረጋ መሰላል አየ። የሰማይ መላእክትም ሲወጡበት ሲወርዱበት ተመለከተ። ከዛ እግዚአብሔር እንዲህ ብሎ ተናገረው፣ ከሰማይ እንዲህ ብሎ ተናገረው። ቃሉን ሲንመልከት ዘፍጥረት ምዕራፍ 28 እንደዚህ ይላል። ኖም እግዚአብሔር በላይ ቆሞበት ነበረ፣ እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባት ምድር ላንተ ለዘርህ እሰጣለሁ፣ ዘርህንም እንደ ምድር አሸዋ ይሆናል፣ እስከ ምዕራብም እስከ ምስራቅም እስከ ሰሜንም
እስከ ደቡብም ትስፋፋለህ። የምድር አሕዛብ ሁሉ በአንተ በዘርህ ይባረካሉ። እነሆ እኔ ከአንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና አለው። ሶስተኛ ደግሞ እግዚአብሔር ለያዕቆብ ተገለጠለት። ለያዕቆብ ተገልጦለት ተስፋ እግዚአብሔር ሰጠው። ይህ ተስፋ ለአብርሃም የሰጠው ተስፋ በኋላም ለአባቱ ለይስሐቅ የሰጠው ተስፋ ነው። ይህ ተስፋ በመጀመሪያ ለአያቱ ለያዕቆብ አያት ለአብርሃም የተሰጠ፣ በኋላም ደግሞ ለአባቱ የተሰጠ፣ በመጨረሻ በዚህ ስፍራውን ባነበብነው ደግሞ ለሱ የተሰጠ የተስፋ ቃል ነው እና እግዚአብሔር ይህንን ተስፋ ለምን እንደሚያደርግለት ሲናገር አሁንም የጠቀሰው ማንን ነው? አብርሃምንና ይስሐቅን ነው የጠቀሰው። ለአብርሃምና ለይስሐቅ የገባውን የተስፋ ቃል እግዚአብሔር እንደሚፈጽም ነው የተናገረው። ሌላ ቦታ ላይ እግዚአብሔር ስለ አባቱ ስለ አብርሃምና ስለ ይስሐቅ ብሎ ያዕቆብን እንደባረከው ይናገራል። ያዕቆብ በዚህ ሰዓት ሲመጣ እግዚአብሔር ፊት ፌቨር የሚያደርግለት በእግዚአብሔር ዘንድ ተቀባይነት እንዲኖረው የሚያደርግ ስራ ሰርቶ አይደለም የመጣው። በእግዚአብሔር ፊት ኃጢአት ሰርቶ አባቱን አታሎ የወንድሙን ብኩርና ሰርቆ ከእናቱ ጋር በክፋት ተማክሮ ነው የመጣው። ኃጢአት ሰርቶ ነው የመጣው። ግን እግዚአብሔር ቅጣት አይደለም ያመጣው፣ ቁጣም አይደለም የተናገረው። እግዚአብሔር የበረከት ተስፋን ነው እግዚአብሔር የተናገረው። እንዴት እንደሚባርከው የሚኖርበትም የረገጠው ምድር እንዴት እንደሚያወርሰው እንዴ እግዚአብሔር ታላቅ ሕዝብ እንደሚያደርገው እነዚህን ተስፋዎች ነው እግዚአብሔር ለያዕቆብ የሰጠው። እና እንግዲህ ነገሮቹ ተያያዦች ናቸው ስትመለከቷቸው። ይስሐቅን እግዚአብሔር ሲባርከው ስለ አባቱ ስለ አብርሃም ብዬ ነው የምባርከው አለው። እንደገና አብርሃምን የምባርክበት ደግሞ ምክንያት ምንድነው? ትእዛዜን ስለጠበቀ፣ ስርዓቴን ስለጠበቀ፣ ፍርዴን ስለጠበቀ፣ ቃሌን ስላደረገ በዚህ ምክንያት ነው አብርሃምን የምባርከው። እሱ ይሄንን አድርጎ እኔን ስለታዘዘኝ ስለሱ መታዘዝ ለአንተ በረከትን አደርጋለሁ፣ ካንተ በኋላ ለሚነሱትም ዘርህ በረከት አደርጋለሁ ብሎ ተናገረ። የአባቶች በረከት። አንዳንድ እኔ ምን አስተውያለሁኝ፣ ክርስቲያን ቤተሰቦች አስተውላችሁ ከሆነ በጌታ ቤት አባትና እናቶቻችሁ በጣም ዋጋ ከፍለው ልጆቻቸውን በጌታ ያሳድጋል እና በአባትና በእናታቸው ዘመን ያን ያህል በረከት ባይሆንም ልጆቹ ላይ ግን እግዚአብሔር ስለ አባቶቻቸው በረከት ያፈስ እና ልጆቹ ያ በረከት በምን ምክንያት እንደመጣ አያውቁ። አንዳንዶቹ እንደ አባታቸው ለእናቶቻቸው ክርስቶስን አክብረው ሕይወታቸውን እንደፈጸሙት እንደሱ ሳይመላለሱ እንኳን እግዚአብሔር በበረከት ያጥለቀልቃቸዋል። ነገር ሁሉ ቀላል ይሆንላቸዋል። በጥሩ ሁኔታ እንኳን ባልሄዱበት ሁኔታ ውስጥ እንኳን እያለ ማለት እነሱ ለቀጣይ ቤተሰቦቻቸው እርግማን ቢሆኑም ማለት እግዚአብሔር ክሬዲቱን ያስቡ። ከመታዘዝ በኋላ ለሚመጣው ነገር እንደዚህ ይሆናል። አንድ አሜሪካ ውስጥ ከ10,000 ሕዝብ በላይ የሚሰበሰብ በየሳምንቱ የሚያገለግል የሆነ ፓስተር አለና ሲናገር ምን አለ? የሁሉ አሁን የምታዩት አገልግሎት እኔ ተግቼ ጥሩ ሰርቼ በኔ ብልሃት በኔ ጥበብ በኔ ዕውቀት የመጣ ፍሬ አይደለም የምታዩት። አባቴ ፈክቷል። አባቴ በእግዚአብሔር ቤት ውስጥ ዋጋ ከፍሏል። ለእግዚአብሔር በታማኝነት ስኬትን ሳያገኝ ግን እግዚአብሔርን በማገልገል በታማኝነት ሕይወቱ እስከምታልፍ ድረስ ለፍቶ ነው። እግዚአብሔር የሱን በረከት ለኔ ነው የሰጠኝ። አባቴ በሰራው ጥሩ ነገር ነው እግዚአብሔር ዛሬ ነገርን ያቀለለልኝ። እኔ ያመጣሁት ብዬ የምመካበት ነገር አይደለም ብሎ ሲናገር ሰምቼዋለሁ። በጣም አስተዋይ ነው፣ ደስ ይላል። ግን ብዙ ጊዜ ሰዎች አያስተውሉም፣ ይሄንን ነገር ማለት አያስተውሉም። እና ገና ወደ ጌታ የመጣው ጊዜ የሰዎችን ሕይወት በጣም ነው ማነበውና በጣም በተለይ በጌታ የሆኑትን ሰዎች ያንዳንድ ኑሯቸው ሁሉ ነገር እንትን አደርጋለሁ። ለአንዳንዶች ሲምፕል ነው ሁሉም ነገር። ባክግራውንዳቸውን ግን ሳጠረው ምን እንደሆነ ታውቃላችሁ? ባክግራውንዳቸው እናትና አባቶቻቸው በጌታ የሆኑ እግዚአብሔርን አክብረው የኖሩ እንዲህ አይነት ሰዎች ሆኖ ያዩት ማለት። እግዚአብሔር እንዲህ አይነት ዋጋን በትውልድ መካከል በዘር መካከል እስከ 1000 ትውልድ ድረስ በረከትን በዘር የሚያስተላልፍበት ሁኔታ አለ። እግዚአብሔር እንዲህ የሚያደርግበት የራሱ አሰራር። አሁን ለምሳሌ አሁን ከረንትሊ ያለው አውሮፓ ውስጥ ያለ የአውሮፓ ትውልድ እግዚአብሔርን የሚያበሳጭ ነው ይባላል። የጌራይት ልቅነት የበዛበት ለእግዚአብሔር ቦታ የማይሰጥበት አንድ ጥናት እንደውም ሲያመለክት ምን ይላል?
አብዛኛው አውሮፓ ውስጥ ያለው ወጣት በህይወት ዘመኑ አንድ ቀን እግዚአብሔርን ጋድ ብሎ የእግዚአብሔርን ስም ጠርቶ አያውቅም ይባላል። በጥናት ከዚህ በፊት ነው መጽሔት ላይ ያወጣ ነው ነገር ነው ይሄ ነገር ማለት አያውቁ። ስሙ ጋድ የሚለውን ወርድ እኮ ነው የማይጠቀሙት። አሁን እኛ እንኳን ያው ከኦርቶዶክሱም ኢቭን ሙስሊሙም ይጠቀማል እኛ ሀገር እግዚአብሔር ይላል አይደል? በህይወት ዘመናቸው ጠርተውት የማያውቁ ኒው ጄኔሬሽን ፈጽሞ እግዚአብሔርን ግን ምድራቸው አሁንም የተባረከ ነው። አሁንም በዓለም ላይ ያለው ተጽዕኖ ከባድ ነው። ግን ታዲያ በምንድን ነው የመጣው ብትሉ አንዳንዶች ለፖለቲካ ትርፍ የተጠቀሙበትም ሚሽነሪዎች ቢኖሩም በኔጹ ግን ለወንጌል ስርጭት ሚሽነሪ ሆነው አንዳንዶች በአውሬ ተበልተው፣ አንዳንዶች በባዕድ አምልኮ አምላኪ ማህበረሰብ ተገለው፣ አንዳንዶች ስጋቸው ተበልቶ ወንጌልን በዓለም ዙሪያ ሲያሰራጩ የነበሩ ናቸው። አዋሳ ነው ደቡብ ውስጥ ወንጌል መጥተው ያስፋፉ ስዊድኖች አሉ። እና ምን ይላሉ የዛ አካባቢ ሰዎች? እኛ ጌታ ኢየሱስ ክርስቶስን እንድናውቅ ባለውለታችን ስዊድኖች ናቸው፣ የስዊድን ሚሽነሪዎች ናቸው። እነሱ መጥተው እኛ ጋራ ወንጌልን ባይሰብኩ ኖሮ፣ ቤተክርስቲያን ባይመሰሩቱ ኖሮ ዛሬ እኛ እንዲህ ያለንበት ቦታ አንሆንም ብለው ሲናገሩ ሰምቻለሁ። እንዲሁም አንድ ፈረንጅ መጥቶ ከስዊድን የኛ አባትና እናቶች መጥተው ለእናንተ ደርሰውላችሁ ወንጌል መስክረው ዛሬ በክርስትና የተጥለቀለቀው ሆኗል። እናንተ ደግሞ ወደኛ መጣችሁ የኛን ትውልድ የምታደኑበት ጊዜው ነው። የኛ ትውልድ አሁን ከረንት ላይ ያለው ጠፍቷል ይላል። እና እግዚአብሔር እስከ ሺህ ትውልድ እግዚአብሔር ስለ ትናንትናው ብሎ ይባርካል። ዛሬ ሁላችሁ እናንተ በህይወታችሁ የምትዘሩት ነገር ሁሉ ቀጣይ ባለው ጄኔሬሽን ሊደርስ ቀጣይ ባለው ትውልድ ሊደርስ ይችላል። ዛሬ የምትዘሩት መልካም ነገር በሙሉ ከናንተ በኋላ በሚመጣው ዘር የተባረከ ይሆናል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ስለንተና እንተናን የሚባርክበት አሰራር አለው። እግዚአብሔር ስለንተና ደግሞ እንተናን የሚረግምበት አሰራር አለው። ለምሳሌ አዳም እግዚአብሔር ምድርን የሰጠው የመጀመሪያ ምድርን ያስረከበው በምድር ላይ ብዙ ተባዙ ግዙአትን ብሎ ምድርን እግዚአብሔር እንደ ስጦታ ዓለምን የሰጠው ለአዳምና ለሔዋን ነበር። እነሱ ግን ማለት በሳቱት ስተት ምክንያት እነሱ በሰሩት ኃጢአት ምክንያት ኃጢአት ባልሰሩት በትውልድ ሁሉ ላይ ሞት ነገሰበታል። የዘር ኃጢአት ነገሰበት። ለምን? እነሱ የምድር የመጀመሪያዎቹ ቤተሰብ መስራቾች ነበሩ። እነሱ እግዚአብሔርን ታዘቡ ቢሆን ኖሮ እግዚአብሔር ለቀጣዩ ጄኔሬሽን እንደሚል ታውቃላችሁ? አዳምና ሔዋን ቃሌን፣ ሥርዓቴን፣ ትእዛዜን ጠብቀዋልና በእነሱ ምክንያት ነው የምባረካቸው። ነገር ግን ምድርን እንኳን ሲረግማት በአዳምና ሔዋን ምክንያት ነው ምድር የተረገመው። ሴቶች ሁሉ ሲወልዱ በምጥ እንዲወልዱ የሆነበት እርግማን ማን ሰርቶት ያመጣው? ሔዋን ሰርታው አይደል ያመጣችው እርግማን እስካሁን ድረስ እንደዚህ የሆነበት ምክንያት ማለት ነው። ለምን? የዘር የመጀመሪያው የቤተሰብ ምንድነው? የዘር ሐረግ ነበረች። መሰረት ነበሩ አዳምና ሔዋን መሰረት ነበሩ። እነዚህ ሰዎች አዳምና ሔዋን ለምድር ቤተሰብ የመጀመሪያዎቹ ሰዎች ነበሩ። እነሱ ቅንነትን ቢያረጉ ኖሮ ዛሬ ሞት በሰው ልጅ ላይ ምን ያደርግ ነበር? አይሰለጥንም። ሴቶችም ሲወልዱ ደግሞ በመውለዳቸው ጊዜ ምጥ አይበዛባቸውም፣ ስቃይ አይበዛባቸው ነበር። ያ መተላለፍ እንዲያረጋው ሌላም ከዘር ሲተላለፍ ሲወርድ ሲዋረድ የመጣ የኃጢአት እንትን አለ ማለት ነው። ይሄን እግዚአብሔር ዛሬም ይሰራበታል። ዛሬም ኢቭን አዲስ ኪዳን ውስጥ እንኳን ነገር ሳይቀር ይሰራበታል። ይሄን አሰራሩ ማለት አንዳንዶች ይሄን ያስተዋሉ እኔ ለቤተሰቤ እርግማን አልተው ለቤተሰቤ ክፉ ነገርን አልተው ይላል። አንድ ሰው ስናወራ ምን አለ? እኔ አሁን ያለውን ሁኔታ ፈራሁት። በፊት በጣም ደግፍ ነበር። አሁን ግን አንዳንዱ ነገር ስለፈራው እጄን አውጥቻለሁ። ምክንያቱም ለልጆቼ እርግማን ማቆየት አልፈልግም ማለት ክርስቲያን ስለሆነ ማለት ነውና እርግማን ማቆየት እጄን አውጥቻለሁ ከዚህ ሁኔታ ውስጥ። አስተዋላችሁ? ይሄን እኔ ያስተዋለ እንደዛ ነው። የእውነት እንደዛ ነው። አሜሪካ ዝም ብላ የተዋረደች አይምሰላችሁ። አሜሪካ ዝም ብሎ ተጽዕኖ አምጪ ሆነች አይምሰላችሁ። አሜሪካ የሆነችበት ምክንያት እግዚአብሔር የምድር ቁንጮ በኢኮኖሚ በስልጣኔው በፖለቲካው ተጽዕኖ ከፍ ያደረገው በሌላ ምክንያት አይደለም። ለወንጌል ዋጋ የከፈሉ ብዙ ህዝብ አለ። ዛሬ በዓለም ላይ የሚሰራጨው መጽሐፍ ቅዱስ በገፍ የሚተራጨው እነሱ ፈንድ በሚያደርጉት ገንዘብ ለክርስትና መስፋፋት ምክንያት ስለ ተጽዕኖአቸው እንዲህ ይቀጥላል፣ አይፈርሱም መቼም ቢሆን ማለት እግዚአብሔር አንዳንድ የሚሰሩትን ነገር በምህረት እያለፈው ማለት ነው። አስተዋላችሁ? ስለንትን ያደረጋችሁት ነገር በእናንተ ምክንያት እግዚአብሔር
ሌላውን ይባርካል። አንዳንዴ በአንዳንድ ሰው ምክንያት ሌላ ሰው ይረገማል። ነብዩ ዮናስ እግዚአብሔር ሂድና ለነነዌ ሰዎች ምን አድርግልን አለ። ነነዌ በ3 ቀን ትገለበጣለች ብለህ ተናገር አለ። ንስሐ እንድትገባ ሂድ ተናገር አለው። እሱ ግን እግዚአብሔርን አልታዘዝም ብሎ በመርከብ ውስጥ ገብቶ ወደ ተርሲስ ኮበለለ ይላል። ከዛ እግዚአብሔር ማዕበልን ያስነሳው። ማዕበል ሲያስነሳ እሱ በትራንስፖርት ነው ተሳፍሮ የገባው። ውስጡ ሌሎች ተጓዥ ሰዎች አሉ። የራሳቸውን ሰላማዊ ኑሮ የሚኖሩ የራሳቸውን ሰላማዊ መንገድ የሚሄዱ ሰዎች ነበሩ። ከዛ ማዕበሉ ሲበዛባቸው በጭነቱ ምክንያት እንዳንጎዳ ጭነቱን እናቅልለትና መርከቡ ከላይ እንሳፈፍ፣ ክብደት ስላለው ወደ ውስጥ እንዳይገባ ሲናወጥ ብለው ያላቸውን ንብረት አውጥተው ስለነፍሳቸው ጣሉ። ምናልባት የሚጥሉት ወርቅ ሊሆን ይችላል፣ ብር ሊሆን ይችላል፣ እህል ሊሆን ይችላል፣ በቃ የከበሩ ነገሮች ሊኖሩት ይችላሉ፣ ገንዘብ ሊሆን ይችላል። የሚጥሉት ጣሉ። ለምን? መርከቢቱ ስትቀል በላይ ልትንሳፈፍ ትችላለች፣ ክብደቱ ካለ ግን በማዕበሉ ልትዳፈን ትችላለች ብለው ጣሉ ይላል መጽሐፍ ቅዱስ። በምን ምክንያት ነው ግን እርግማን የመጣባቸው? በዮናስ ምክንያት እርግማን ሆነ። አንዳንድ ሰው እንደዚህ ባልተባለበት ቦታ ውስጥ ሲገባ ለዛ ቦታ እርግማን። መጽሐፍ ቅዱስ መክብብ መጽሐፍ ላይ ሲናገር ለኃጢአተኛ የመጣ እርግማን የሚደርስበት ጻድቅ አለ፣ ለጻድቅ የመጣ በረከት የሚያገኘው ኃጢአተኛ አለ ብሎ ይናገራል። ኢየሱስ ክርስቶስ ጌታ። እግዚአብሔር ስለኛ ብሎ ምድርን በጌታ በኢየሱስ ይባርክ። አሜን። በእውነት ለቤተሰቦቻቸው እርግማን አትሁኑ። አሜን። እግዚአብሔር ከዚህ ክፉ ነገር ያድናቸው። አሜን። እና እግዚአብሔር ይስሐቅን እባርካለሁ አለው፣ ግን ስለ አብርሃም ስለ አባት ብዬ ነው የምባርከው አለው። ያዕቆብን እባርካለሁ አለው፣ ግን ስለ ይስሐቅ ብዬ ነው የምባርከው ብሎ ተናገረው። እንዲህ ብሎ ተናገረ። ርዕሳችን ምንድነው? የጸሎት መልስ ከኛ የተነሳና ከክርስቶስ የተነሳ ሚል አያይዘላችኋል። አንድ ጥቅስሽን እንመልከት ወደ አዲስ ኪዳን ከመሄዳችን በፊት ዘዳግም ምዕራፍ 9 ላይ ሄዱልኝ። ምዕራፍ 9 ቁጥር 1 ላይ ነው የምናነበው። ስፔሻሊ የምናነበው 4 እና 5 ነው፣ ግን ቁጥር 1 ላይ ጀምር አድርገን ወደ ቁጥር 4 እና 5 እንሄዳለን። ምን ይላል? ቁጥር 1 ሲናገር እንደዚህ እስራኤል ሆይ ስማ ይላል አይደል? ቁጥር 4 እና 5 እናንበው። አሁን ለእስራኤላውያኖች ነው እየተናገረ ያለው ደግሞ ሙሴ ነው። በመጨረሻው ጊዜ ሙሴ ሊሞት በተቃረበበት ጊዜ አስቀድሞ የነገራቸውን ንግግር በዘጸአት በዘሌዋውያንና በዘኍልቍ የነገራቸውን ደግሞ እየነገራቸው ነው። እዚህ ክፍል ላይ ያለው ሪቪዥን ሰብሰብ ጠቅልል አድርጎ እየነገራቸው ነው ያለውና ምክርም እየሰጣቸው ነው። ምን ማድረግ እንደሌለባቸው ደግሞ እየነገራቸው ነው። እነዚህ ቁጥር 4 እና 5 እናነባለን በአንድ ድምፅ ሁላችንም። አምላክ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። እነዚህን አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያወጣቸዋል። ምድራቸውን ትወርስ ዘንድ የምትገባው ስለ ጽድቅህና ስለ ልብህ ቅንነት አይደለም፣ ነገር ግን አምላክ እግዚአብሔር ከፊትህ በሚያጠፋቸው በእነዛ አሕዛብ ኃጢአት ምክንያት ለአባቶች ለአብርሃምና ለይስሐቅ ለያዕቆብ የማለላቸውን ቃል ይፈጽም ዘንድ ነው። ቁጥር 6 እናንበው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክ እግዚአብሔር ይችን መልካም ምድር ርስት አድርጎ የሰጠ ስለ ጽድቅ እንዳይደለ እወቅ። ስለ ጽድቅ እንዳይደለ እወቅ። አምላክ እግዚአብሔር ከፊትህ ካወጣቸው በኋላ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ እንዳትናገር። ተመልከቱ። አሁን ለእስራኤል ሰዎች ነው። ምን ብሏቸዋል? ማርና ወተት ወደምታፈሰው ምድር አስገባቸዋለሁ ብሏቸዋል አይደል? ከዛ እየሄዱ ነው፣ ሊገቡ ነው፣ አሁን ሊወርሱ ነው። የመጨረሻው ቦታ ላይ ነው የደረሱትኝ። ከዛ ስትገቡ አለ ያልሰራችሁበት ቤት ውስጥ ስትገቡ፣ ያልዘራችሁትን ስታጭዱ፣ ባልሰራችሁት ከተማ ውስጥ ስትኖሩ፣ ያላረባችኋቸውን ከብትና በጎችን ሲኖራችሁ፣ የዚያን ሰዓት በገዛ ጽድቄ ስለ ልቤ ቅንነት በትክክል በእግዚአብሔር ፊት ስለሄድኩኝ ነው ይህንን በረከት ያገኘው ብለህ እንዳትናገር፣ በልብህም እንዳታስብ።
በፍጹም ስለገዛ ጽድቄ በእግዚአብሔር ፊት ትክክል ስለሆን አካሄዴ ጥሩ ስለሆነ ነው እነዚህን ያሰራውባቸው ቤቱን እግዚአብሔር እንድወርስ ያደረገኝ እንዳትል ተጠንቀቅ። እንደዛ እንዳትል ተጠንቀቅ። ምንድነው የሚላቸው? አንተ አንገተ ደንዳና ህዝብ ምን ማለት ነው? አመፀኞች ናቸው። ራሳችሁ በአመፅ የምትኖሩ ናችሁ። እግዚአብሔርን ብዙ ጊዜ ያሳዘናችሁ ናችሁ። አሁንም በረከት የሚያወርሳችሁ ስለ እናንተ አይደለም። እናንተ አሁንም እንኳን ቢሆን አንገተ ደንዳና ፈጽሞ እግዚአብሔርን የማሰሙ ልባችሁ ድንጋይ የሆነ ትዕቢተኞችና ክፉዎች ናችሁ። እግዚአብሔር ግን እንዲህ መሆናችሁ ሊባርካችሁ ይፈልጋል። በምን ምክንያት ነው የሚባርካችሁ? በሁለት ምክንያት ነው የሚባርካችሁ። አንደኛ እነዚህ የምትወርሱት ምድር ላይ ያሉ ሰዎች በኃጢአታቸው እስከ ሰማይ ስለደረሰ እግዚአብሔር እነሱን በኃጢአታቸው ምክንያት ስለሚያስወግዳቸው። ሁለተኛ ስለ አባትህ ስለ አብርሃም ስለ ይስሐቅና ስለ ያዕቆብ ስል ነው ይሄንን ማወርስ ብሎ ተናገረ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንደዚህ እኮ መገኘት ደስ ይላል። እግዚአብሔር የአባቶችን ልፋት እግዚአብሔር የእናትና የአባቶቻችን ልፋት ቆጥሮ ይባላል በባህል እንኳን አይደል ለልጆች ለኛ አመጣው ይላል ያስተዋለ ቤተሰብ። ወይ ደግሞ አንዳንድ ደግሞ ማህበረሰቡ ራሱ ወይ እናትና አባቶቻቸው እንደዛ ሲለፉ የነሱ ለፍተው ግን ለልጆቻቸው መልካም አረጉ። እነሱ ያኔ ባይለፉ ነበር ይሄን ነገር አይ እንደው ከሌ በኖረችና የልጇን ወግ ባየች እንደው ከሌ በኖረና የልጆቹን ክብር ባየ ይባላል በማህበረሰብ። የዛን ልፋት የሚያውቁና አሁን የልጆቹን ደግሞ በነዛ ልፋት የሆነላቸውን ነገር የሚያውቁ ማለት ነው። አስተዋላችሁ? እና እነዚህ እስራኤላውያኖች እንደዛ ብሎ ነው የሚናገራቸው። ይሄ ሁሉ የሆነላችሁ ስለምንም አይደለም ስለ አብርሃም ስለ ይስሐቅና ስለ ያዕቆብ ብዬ ነው ይሄን ነገር የማደርግላችሁ። ለእናንተ ግን የሚያስፈልገው ነገር ምንድነው? ፍርድ ነበረ። ምክንያቱም አንገተ ደንዳና ናችሁ። ግን እግዚአብሔር ማለት ነው አብርሃምን ይስሐቅን ያዕቆብን ተመልክቶ ስለነሱ መታዘዝ ስለነሱ ጽድቅ ስለነሱ በእግዚአብሔር ፊት ትክክል ስለመሄድ እና ደግሞ ስለነሱ የገባው ተስፋ ቃል እግዚአብሔር የማረገው በዚህ ምክንያት ነው ብሎ ተናገረ ማለት ነው። ኢየሱስ ክርስቶስ ጌታ አሜን። የጻድቅ ትውልድ ትባረካለች። ትውልዱ ነው የሚባረከው። እስከ ሺህ ትውልድ ነው የሚባረከው እግዚአብሔር። በአንድ ሰው ምክንያት እስከ ሺህ ትውልድ በሱ ዘር ሐረግ ውስጥ ያለን እስከ ሺህ ትውልድ ድረስ እግዚአብሔር ይባረከዋል። ለዚህ ነው ለልጆቼን ግፍ ማቆየት አልፈልግም ይላል። በባህል እንኳን ግፍ ማቆየት አልፈልግም። አንድ ባለ ሀብት አንድ ሲያወራልኝ ምን አለ? አንዳንድ ጓደኞች ያለ ናስቲ ይሉኝና ቤታቸውን ያሳዩኛል። በቃ በቤት ላይ ቤት ነው የሚሰሩት። 2-3 ቤት አለ። ከዛ ደግሞ ግቢያቸውን ይከፍቱና 0 ያልተነዱ 12 ሚሊዮን 6 ሚሊዮን ምናምን የሚገዙ መኪናዎች 3-4 ወንደዱ ተመልከት ቺም ባለፈ ገዝባት ቺም ምናምን ይላሉ። ሳይነዷቸው ግን እንደዚህ የሚቆዩበት ጊዜ እንትን አለ ማለት እና ግን አንተ እኮ ሞኝ ነህ። እኛ እኮ ይሄንን ሁሉ የገዛነው በባንክ ብድር ያለህን ፋብሪካ ያለህን እንትን ብታስይዘውና ብትበደርበት እንደኛ ይኖርሃል ያሉ ያሳዩ እና ሲናገር አንድ ቁም ነገር ተናገረ። እኔ ልበደር ካል 500 ሚሊዮን ብር ልበደር ይችላል ባሉኝ ንብረት በጣም ብዙ ንብረት አለ አስይዤ ባንክ ሄጄ ማስይዘው ነገር ስላለኝ የሥራ እንቅስቃሴ ስላለኝ 500 ሚሊዮን ከዛም በላይ መበደር ይችላል። ግን አለ ለልጆቼ 5 ሳንቲም ዕዳ ማስተላለፍ ልጆቼ በብድር እንዲኖሩ አልፈልግም። ስለዛ ብዬ አላረክም። መኪና ነው አለኝ እነሱ የሚነዱታል። ግን ያን ያህል የተበሻቀጠ አላስፈላጊ ኑሮ መኖር አልፈልግም ብለዋል። ስታስተውሉ እንደዚህ ነው ለቀጣዩ ጄኔሬሽን ማሰብ ትጀምራላችሁ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አይምሰላችሁ። እናትና አባቶቻችሁን አመስግኑ። እኔ ዛሬ በጌታ ቤት ውስጥ ያለሁት የእውነት ያለሁት ማለት ነው የሆኑ የክርስቶስ ቤተሰቦች ለኔ ማልደውልኝ ጸልዮልኝ ነው። እነሱ በምጥ ማልደው ወልደውኝ ነው ዛሬ እኔ ያለሁት። እኔ አልመካም። እግዚአብሔር የሆነ ሰው አስነስቶ ስለኔ በቅንነት እንዲጸልይ እንዲማልድ አድርጎ ነው የሚያደርገው። እናንተ ደግሞ ቤተሰቦቻችሁ ጌታን የሚያውቁ ደግሞ ዛሬ ያላችሁትን ኑሮ ቅልል ብሏችሁ ደስ ብሏችሁ ነገር ሁሉ ፍሎ እየሆነላችሁ የምትሄዱት የምትኖሩ ኑሮ ከኔ የተነሳ ብላችሁ ያን ያህልም አትመኩ። ጌታ በጉልበታቸው የሄዱትን የእናትና አባቶቻቸውን እግዚአብሔር ጸሎት ስለሰማ ኢየሱስ ክርስቶስ ስላየ ነው። መታዘዛቸውን ስላየ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ይውላል የጸሎት መልስ ርዕሱን እንዳትረሱ ከክርስቶስ የተነሳና ከኛ የተነሳ
የሚል ነው። አሁን ወደ አዲስ ኪዳን እንምጣ። በደንብ ያዛችሁልኛል። ወደ አዲስ ኪዳን እንምጣ። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 9 ያለው ቃል ሁለት ሐሳቦችን ያወራል። በግርድፉ ስንመለከተው ማለት ነውና ሁለት ሐሳቦችን ይናገራል። ለሁለት ከፍለን ስንመለከት በክርስቶስ ከመሆናችን በፊት የነበረን ማንነትንና በክርስቶስ ኢየሱስ ከሆንም በኋላ ያገኘነውን ነገር ምን እንደሆነ ይናገራል ማለት ነው። እና በረከቱ እጅግ ታላቅ በረከት የሆነልን በረከት እዚህ የሚያወራው በረከት። ይህንም በረከት ግን ለማግኘት ምክንያት የሆነን ምን እንደሆነ መሃል ያለች አንድ ቁጥር ትናገራለች። ግን እስኪ ሙሉ ላንበው። እንደዚህ ይላል ከቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለ ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። የድሮ ታሪካችን እያወራን አየር ላይ ላለ ለክፉ መንፈስ አለቃ በሱ ፍቃድ ስር ነበረ በፊት የምትመላለሱት የነበራችሁ። በኃጢአታችሁና በበደላችሁ ሙታኖች ነበራችሁ፣ ላይፋችሁ እንዲህ ነበረ፣ የድሮ ህይወታችሁ እንዲህ ነበረ እያለ ነው የሚናገረው። ቁጥር 3 ሲናገር በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበረን። እግዚአብሔር በቁጣ የሚያይን እንደገናም የቁጣ ልጆች ነበረን፣ በርግማን ነበረን። ለምን? እኛ ራሳችን ከነዚህ ልጆች መካከል ከአመፀኞች ልጆች ጋር ከማይታዘዙ ልጆች በዓለም ካሉ ልጆች ጋር ሆነን የስጋችንና የልቦናችንን ፍቃድ እናደርግ ነበረ፣ በስጋችን ምኞት እንመላለስ ነበረ እና ከፍጥረታችን እኛ ራሳችን ምንድን ነበር? የቁጣ ልጆች ነበረን። ሙታን ነበራችሁ፣ ድሮ የቁጣ ልጆች ነበራችሁ፣ በእግዚአብሔር ቁጣ ውስጥ የምትኖሩ ነበራችሁ ይላል። ቁጥር 4 ላይ ግን እችን አብረን እንበላስ፣ አብረን አንብባት። ምን ይላል? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር በጸጋው አዳናችሁ፣ ከክርስቶስ ጋር ሕይወት ሰጣችሁ። እሱ ብቻ አይደለም፣ ሕይወታችሁ ከክርስቶስ ጋር በእግዚአብሔር ቀኝ እንዲቀመጥ አደረጋችሁ። ይሄ በምን ምክንያት ነው የሆነው ብትሉ እግዚአብሔር በምህረቱ ምን ስለሆነ? ባለጠጋ ስለሆነ። እሱ ብቻ አይደለም፣ ከወደደን ከትልቅ ፍቅሩ የተነሳ ኃጢአተኞች ሳለን ነው እግዚአብሔር የወደደን። የዘላለም ሕይወት ያገኘ ነው በክርስቶስ ቀኝ የተቀመጥ ነው። በክርስቶስ በመሆናችን ያገኘነውን ክብር በሙሉ ያገኘ ነው ከማን የተነሳ ነው? ከክርስቶስ የተነሳ፣ ክርስቶስን በማመናችን የተነሳ። ክርስቶስን እንድናምን ግን ልባችንን የከፈተልን ማስተዋልም የሰጠን በመዳን ቀን የረዳን ራሱ እግዚአብሔር ነው። ምን ግድ ብሎት ነው ስል ከወደደን ከትልቅ ፍቅሩ የተነሳ በምህረቱ ባለጠጋ ስለሆነ ከእርሱ የተነሳ ከሱ በጎነት የተነሳ ከሱ ቸርነት የተነሳ እግዚአብሔር አሰበን። ኢየሱስ ክርስቶስ ጌታ ነው። ኃጢአተኞች ሳለን ነው እግዚአብሔር ያሰበን። ኃጢአተኞች ሳለን ነው እግዚአብሔር እኛን የወደደን። ሳንጠራው ነው እነሆኝ እነሆኝ አለሁኝ ብሎ ወደኛ የቀረበው። ሳንፈልገው ነው የተገኘልን። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ብሎ ይናገራል። እኔ ነኝ የመረጥኳችሁ፣ እኔ ነኝ ፈልጌ ያገኘኋችሁ፣ እናንተ አይደላችሁም። እናንተ አሁን ያላችሁን ሕይወት በክርስቶስ የሆነውን ሕይወት ብዙዎች ለማግኘት ዱር ለዱር ዋሻ ለዋሻ ተራራ ለተራራ ብዙ ኪሎ ሜትር እያቋረጡ የሚሄዱት ያላገኙትን እናንተ ግን እንድታገኙ ያደረኩትኝ በአንድ ምክንያት ነው። ምንድነው? ሰዓቱ ፍቅር ግድ ብሎ ከወደድኳችሁ ከትልቅ ፍቅር የተነሳ ከኔ የተነሳ ነው ይህንን ሕይወት ያገኛችሁት ይልና የመጨረሻው ቃል ሲናገር እንደዚህ ብሎ ይናገራል። እንደዚህ ይላል ቁጥር 9 ላይ ቁጥር 9 ይላል፣ አብረን አንብበው። ማንም እንዳይመካ ከስራ አይደለም። በቃ ከኔ ስራ የተነሳ አይደለም እግዚአብሔር ይህንን ነገር ያደረገው። በጸጋው ያዳነኝ፣ የዘላለም ሕይወት የሰጠኝ፣ ሕይወቴን በክርስቶስ ኢየሱስ እንዲሰወርና በእግዚአብሔር ቀኝ እንዲሆን ለዚህ ክብርና ማዕረግ እግዚአብሔር ያበቃኝ፣ ለዚህ በረከት እግዚአብሔር ያበቃኝ ከኔ አይደለም። ማንም እንዳይመካ ከስራ አይደለም፣ ከእርሱ የተነሳ በምህረቱ ባለጠጋ ከሆነው ከእግዚአብሔር የተነሳ ከአምላካችን ከቅኑ አንድ ልጁን ለሞት አሳልፎ ለመስጠት ካልሳሳው ከእግዚአብሔር የተነሳ እግዚአብሔር
ወደዚህ ህይወት ውስጥ ያስገባል። ክብር ለእግዚአብሔር ሆነ። እግዚአብሔር ይባረክ። ይህም ምሕረት የሰጠን እግዚአብሔር ስሙ ይባረክ። ሳንወደው የወደደን ስሙ ይባረክ። ሳንጠራው እነሆ እኛ ለእግዚአብሔር ስሙ ይባረክ። ሳንፈልገው የተገኘልን እግዚአብሔር ስሙ ከፍ ከፍ ይበል። ኢየሱስ ክርስቶስ ጌታ ነው። ክብር ለሱ ይሁን። እግዚአብሔር እንዲህ ነው ያደረገው። ከሱ የተነሳ እንዳትመኩ፣ ከስራ አይደለም ከእርሱ የተነሳ። ኢየሱስ ክርስቶስ ጌታ ነው። እሺ ሌላ ደግሞ በረከት እንደሰጠን ሌላኛው የመጽሐፍ ቅዱስ ክፍል እዚህ ኤፌሶን ምዕራፍ 1 ቁጥር 3 ላይ ሲናገር ምንድነው የሚለው? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሁን በሰማያዊ ስፍራ ባለ መንፈሳዊ በረከት በሙሉ ከክርስቶስ የተነሳ በክርስቶስ በመሆናችን እግዚአብሔር ምን አድርጓቸዋል ነው የሚለው መጽሐፍ ቅዱስ? ባርኳቸዋል ይላል። ኢየሱስ ክርስቶስ ጌታ ባርኮናል። በክርስቶስ ከክርስቶስ የተነሳ ከሱ የተነሳ ተመልከተው። ቅድም ከጠቀስናቸው ከብሉይ ኪዳኑ ሐሳቦች ጋር አንሄድ። እግዚአብሔር ይስሐቅን የባረከው ስለ አባቱ ስለ አብርሃም። ዘፍጥረት ምዕራፍ 26 ላይ ምንድነው ያለው? እግዚአብሔር ስለ አባትህ ስለ ባሪያዬ ስለ አብርሃም ብዬ ምን አረጋለሁ አለ? ያረገጥከው ምድር አወርሳለሁ፣ ዘርን እባርካለሁ፣ ታላቅ አረጋለሁ ብሎ እግዚአብሔር ተናገረ። እባርካለሁ ስለ አባትህ ስለ አብርሃም ብሎ ተናገረ። ይስሐቅንም ያዕቆብን ደግሞ ስለ አብርሃምና ስለ ይስሐቅ ስለነሱ መታዘዝ ብዬ አንተ ምን አረጋለሁ? ለነሱ የገባሁትን ተስፋ ቃል አንተ እንድትወርስ አረጋለሁ። ከዛ እነሱ ደግሞ ከሄዱ በኋላ ለእስራኤላውያኖች ምንድነው እነሱ እንደውም ጠንከራ አድርገው ነው አይደል የነገራቸው? አንተ አንገተ ደንዳና ሕዝብ እግዚአብሔር ያልዘራውን እንድታጭድ ባደረገ ጊዜ፣ ባልሰራው ቤት ውስጥ እንድትኖር ባደረገ ጊዜ፣ ያልሰራውን ከተማ እንድትወርስ ባደረገ ጊዜ፣ የዚያን ጊዜ በገዛ ጽድቄ እናመጣው እንዳትል ተጠንቀቅ። እግዚአብሔር ያደረገው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ለነሱ ስለገባው ተስፋ ቃል ስለነሱ መታዘዝ ነው። አንተን እመባረካለሁ። ኢየሱስ ክርስቶስ ጌታ ነው። አንዳንድ ልጆች እንደዚህ የሚሉአላ አረም ከነሱ ቤተሰብ ምን ነው ባልተወለድ ምን ነው ከነሱ ቤተሰብ ባልተወለድ የሚሉ ልጆች አሉ አይደል? በጣም እርጉም ክፉ የሆነ ቤተሰብ አባት ክፉ እናት ደግሞ ምናምን የሚባሉ እንዲህ የሚባሉ ልጆች አሉ አይደል? እነሱም ያን አስተውሎ ምን ነው ከነሱ ባልተወለድክ የሚሉበት እንትና እርግማን ነው ለቤተሰባቸው እንትን ያደርጋል። ስለንተናን እግዚአብሔር ይባርካል፣ ስለንተናን ደግሞ እግዚአብሔር ሊረግም ይችላል። እንዲህ የሚሆንበት ሁኔታ እግዚአብሔር አሰራር አለ። እንዲህ አለ። ወደ አዲስ ኪዳኑ ስንመጣ እግዚአብሔር ያዕቆብና ይስሐቅ የሚመኩበት ነበራቸው፣ የአባታቸው የአብርሃም ስራ። እስራኤላውያኖች የሚመኩበት ነበራቸው፣ የአብርሃም የይስሐቅ አምላክ። ዛሬ እንኳን እስራኤላውያኖች ሲጸልዩ ምን እንደሚጸልዩ ታውቃላችሁ? ሲጸልዩ የአብርሃም የይስሐቅ አምላክ ብሎ ነው የሚጠሩት። ለምን እንደሆነ ታውቃላችሁ? ከነሱ የተነሳ አሁን ያሉበት አስቲል እስካሁን ድረስ አለ። በሺህ ትውልድ እንኳን አልፎ ዛሬም እስራኤላውያኖች እግዚአብሔር የባረካቸው ናቸው፣ በዓለም ዙሪያ ላይ ማለት ከመከራ ጋር ቢሆን ግን የተባረኩ ናቸው። እና እነሱ ሲጸልዩ የሚሉት ምንድነው? የአብርሃም የይስሐቅ አምላክ ብሎ በራሳቸው አይመኩም፣ እነሱ ነው የሚጠቅሱት። እግዚአብሔር ይባረክ። መመኪያ ስለሌለን አሜን። መመኪያችንን ክርስቶስ አደረገው አሜን። ስለ ክርስቶስ የሚሆንልን ነገር በሙሉ ስለ ክርስቶስና በክርስቶስ ኢየሱስ ክርስቶስ ጌታ። ይህ ስፍራ ታዲያ ሲናገር ምንድነው የሚለው? በሰማያዊ ስፍራ ባለ መንፈሳዊ በረከት ሁሉ የባረከን ጌታችን ኢየሱስ ክርስቶስ አባትና አምላክ ምን ያርግ? ይባረክ ብሎ ይናገራል። በክርስቶስ ነው ይሆንላችሁ ብሎ ይነግረናል ማለት ነው። ኢየሱስ ክርስቶስ ጌታ። ስለዚህ የጸሎት መልሳችንን እግዚአብሔር ሲመልስልን የጸሎት መልሳችንን 90% የሚመልስልን ከክርስቶስ ኢየሱስ የተነሳ በእርሱ ከማመናችን የተነሳ ኃጢአታችን እንኳን እግዚአብሔር ዛሬ በየቀኑ 10 ጊዜ ወድቀን 10 ጊዜ ተጸጽተን 10 ጊዜ ልባችን ተሰብሮ በተሰበረ ልብ ሆነን በእንባና በተሰበረ ልብ ሆነን ወደ እግዚአብሔር ስንጸልይ ይቅር ይለናል። እግዚአብሔር ምሕረት ያደርግልናል። ለምንድን ነው የሚያደርገው ትሉ? ስለ ክርስቶስ ኢየሱስ ክርስቶስን ነው የሚያው። ስለኛ ሊታይልን ቅዱሱን ደሙን ይዞ ኢየሱስ ክርስቶስ ወደ አብ ፊት ገባ። ለዘላለም በአብ ፊት ሆኖ በመታየት ነው የሚማልድልን። ኢየሱስ አሁን እንትና ኃጢአት ሲሰራ እኔን ካመኑ ልጆች መካከል አንዱ ኃጢአት ሰርቷልና ይቅር በለው ብሎ በእግዚአብሔር ፊት አይወድቅም፣ አይነሳም፣ የምልጃም እንባም አያነባም። ኢየሱስ በአሁን ሰዓት ግን ምን ነው ስለኛ ሊታይልን ስለኛ ያፈሰሰውን ስለ ኃጢአተኞች ስለኛ ያፈሰሰውን ደም ይዞ ወደ አብ ፊት ቀርቧል። እግዚአብሔር በየቀኑ በእውነት በተሰበረ ልብ ሆነን ንስሐ በሚያስገባው ስህተታችን
ንስሐ ስንገባ እግዚአብሔር ይቅርልናል። ከምን የተነሳ? ስለ ክርስቶስ እግዚአብሔር ይቅርልናል። ለዚህ መጽሐፍ ቅዱስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአታችንን ዛሬ የሚያነጻው ራሱ ያነጻንም ቀድሞ እሱ ነው፣ ዛሬም የሚያነጻን እሱ ነው፣ ለዘላለም አንጽቶ ደግሞ የሚያኖርን እሱ ነው። ስለ ክርስቶስ በክርስቶስ ኢየሱስ ጌታ ነው። ጸሎታችንንም እግዚአብሔር ሲመልስ የጸሎታችንን 90% የሚመለሰው ከክርስቶስ የተነሳ እሱ በመስቀል ላይ ከሰራቸው ስራ የተነሳ ነው እግዚአብሔር የሚመልሰው። ኢየሱስ ክርስቶስ ጌታ ነው። አሜን። ለምሳሌ አንድ ሰው እግዚአብሔር ጸጋ እንድታበዛልኝ ይፈልጋለሁ ብሎ ሲል ጸጋ ላንተ ለመስጠት ምን ጥሩ ነገር ሰርተሃል ብሎ የጥሩና የመጥፎ መዝገባችንን እግዚአብሔር ያገላብጠው ይሰጠናል። ሲሰጠን ከምን የተነሳ ነው የሚሰጠን? ስለ ክርስቶስ ብሎ ስለ ልጁ ብሎ እስከ መስቀል ሞት ድረስ ስለታዘዘው ልጁ ብሎ እግዚአብሔር ያደርግልናል። የትኛውንም ጥያቄ ስትጠይቁ የጸሎታችን 90% የሚመለሰው ስለ ክርስቶስና ክርስቶስ ስለሰራው ስራ የሚመልስልን ኢየሱስ ክርስቶስ ጌታ። አሜን። ጸሎቴ እንዲመለስ እኔ ያን ያህል ቅዱስና ፍጹም መሆን አይጠበቅም። ልጅ መሆን ብቻ በራሱ በቂ። ከልጅነት ማለት ግን ያ ማለት ግን 100% ጸሎታችን ያስመልሰዋል ማለት ነው። 90% ይሄ የኔ ግምት ነው። እንግዲህ 80ም ሊሆን ይችላል በክርስቶስ እግዚአብሔር የሚመልስልን። አስተዋላችሁ? ግን ጸሎታችን 100% መሬት የማይወድቅ የጸሎት መልስ ይዞ የሚመጣ በጸሎት መልስ የተባረከና የናጠጠ እንዲሆን ከተፈለገ ግን ከክርስቶስ የተነሳ ብቻ ሳይሆን በክርስቶስ በመኖራችንና በመታዘዛችን ከኛ መታዘዝ ተነስቶ ደግሞ የሚመለስ የጸሎት ሁኔታ አለ። ስለዚህ አንድ ሰው የጸለየው ጸሎት በሙሉ እንዲመለስለት ከተፈለገ በክርስቶስ ብቻ ሳይሆን ስለሰራው ብቻ ሳይሆን እሱም በመታዘዙ ታይቶ የሚመለስ ጸሎት አለ። ካልታዘዘ ወደ መታዘዝ ካልመጣ እግዚአብሔር አይመልስለት 100% እግዚአብሔር አይመልስም። ስለ ክርስቶስ ብሎ 80% ወይ 90% ይመልሳል። ሌላውን 20% ወይም ደግሞ 10% የሚመልሰው ስለኛ መታዘዝ በክርስቶስ ያገኘነውን ሕይወት ስንኖር እግዚአብሔር አይቶ መታዘዛችንን ተመልክቶ የሚመልስበት ደግሞ መልስና አሰራር አለው። ኢየሱስ ክርስቶስ ጌታ ነው። ትልቁን ግን ከክርስቶስ የተነሳ የሚሆነው ማለት ጌታም ደግሞ ይፈልገዋል ይሄንን። ምክንያቱም በክርስቶስ እንድንሆን እግዚአብሔር ይሄንን ሕይወት ሰጥቶን የዳግም ውልደት መንፈስን እግዚአብሔር ሰጥቶን የጽድቅ ሕይወትን በውስጣችን አስቀምጦን ኃጢአተኛ በሚያጸድቀው በምህረቱ ሥራ አጽድቆን ልጆች አድርጎን የሚያስፈልገውን እግዚአብሔር ለመምሰልና እሱን ለመታዘዝ የሚያስፈልገውን ጸጋ ሁሉ በመንፈሳችን ላይ ሞልቶብን ካነሰም እጨምራለሁ ብሎን እንዲህ ብሎን ማለት መታዘዝን እግዚአብሔር ይጠብቅብን። የሱ ልጆች ከሆነ መታዘዝ እግዚአብሔር ይጠብቅብን። እና አንዳንድ ጸሎቶች የማይመለሱ ምክንያት አንዳንድ ሰዎች አይታችሁ ከሆነ ሕይወታቸውን እኮ ስታዩት በጣም ብዙ ክርስቲያኖች የሚያሰናክሉት ማለት እኔ ከሱ ያነሰ ሕይወት አለ፣ እኔ ከሱ ያነሰ ሕይወት አለ፣ እግዚአብሔርን እፈራለሁ፣ በቅድስና እሄዳለሁ፣ እንደዚህ ሆናለሁ፣ እንዲህ አደርጋለሁ፣ እነሱ ግን ያው ሁሉ ነገር እንደዚህ ይላሉ። እንደዚህ ይባላል። አንዱ ሰይጣን የሚዋጋው እንደዚህ አይነቱን ሐሳብ በማምጣት ነው። ያው ግን ሰዎቹ ሙሉ ለሙሉ የእውነት በእግዚአብሔር ፊት እንትናቸው የሚለውን እግዚአብሔር ነው የሚያውቀው። ግን ያዩት ነገርም ካለ እነዛ ሰዎች የተመለሰላቸው በምን ምክንያት መሰላችሁ? ስለ መልካምነታቸው ሳይሆን ስለ እግዚአብሔር ምሕረት፣ ስለ ክርስቶስ ኢየሱስ በክርስቶስ በመሆናቸው በክርስቶስ በመሆን በተባለላቸውና በተሰጣቸው በረከት ምክንያት ነው እግዚአብሔር የመለሰላቸው። ወይ ደግሞ እግዚአብሔር ስለ አባትነቱ ልጆቹን ማሳደግ እግዚአብሔር የአባትነት ኃላፊነት ስላለበት ስለ አባትነቱ ልብ ብሎ እግዚአብሔር የመለሰላቸው ሊሆን ይችላል። እነዛ ሰዎችን እግዚአብሔር የመለሰላቸው በምን ማለት ስለ መታዘዛቸው አይደል? ይኸውላችሁ ብዙ እንዳትሸወዱ። እግዚአብሔር የጸሎት መልሳችንን የሚመልስልን 100% እኛ ንጹህ ስንሆን ጠብቆ አይደለም። ስለታዘዝንና ፍጹማን ስለሆንን አይደለም። ይኸውላችሁ እናንተ ከኋላ መጣችሁ ነገር ከሰመረላችሁ ጣት የጸለያችሁት ማታ እንዲመለስላችሁ ሆኖ ካያችሁ በትዕቢት አትናገሩ። ስለእናንተ ጉብዝና፣ ስለእናንተ ንጽህና፣ ስለእናንተ በጎነት አይደለም የተመለሰው፣ ስለ ክርስቶስ ብሎ ነው እግዚአብሔር የመለሰው። ኢየሱስ ጌታ ነው። ይልቅ ማድረግ ያለባችሁ ላልተመለሰላችሁ የፍቅር ምልጃ ማለት ጌታውን እንደጎኘ እከሊትም ጎብኛት
እኔ እንደጎበኘ ወንድሞቼ እና አንዳንዶች ይላሉ ይገርሙኛል። አንዳንድ ክርስቲያን እኮ በቃ እርግማን ውስጥ ያለ ነው የሚመስለው የሚሉ አሉ። እርግማን ውስጥ ያለ ነው የሚመስለው እናም ይላሉ። ሚስጥሩን አለማወቅ ነው። ግን የሚመለከቱ እግዚአብሔር እነሱንም ስለ ክርስቶስ ብሎ እንጂ እነሱ ላይ ጽድቅ ስለተገኘባቸው አይደለም ይሄ ነገር ይሆን። አስተዋላችሁ? ግን በዛም ይሁን በዚህም 100% እግዚአብሔር ጸሎት መልሴን እንዲመልስልኝ እኔ 100% ከኔ ንጽህና የተነሳ ከኔ ጽድቅ የተነሳ ከኔ መታዘዝ የተነሳ እንደሆነ መጠበቅ የለብን። እንዲያውም ወደ ጸሎት ስትሄዱ ከክርስቶስ የተነሳ አንዳንድ ሰዎች አሉ የሆነ ነገር ጥሩ ሆኖላቸው ወይም ደግሞ በሆነ መንፈሳዊ ነገር ልትክቧቸው የሆነ ነገር ልትሏቸው ስትፈልጉ አንተ እኮ እንደዚህ ነህ ብላችሁ በመንፈሳዊ ጀግንነታቸው የሆነ ነገር ወይም ካላቸው ጸጋ የተነሳ ስትሏቸው ጨዋና የገባቸው እንደም ታውቃለች ከምሕረቱ የተነሳ ከእሱ የተነሳ ከቸርነቱ የተነሳ ብለው ይላል። በቃ ትክክል እውነት ነው። ምንም የምንካበት ነገር የለም እኛ ሁላለን ህይወት ማለት አስተዋላችሁልኝ። ግን ደግሞ ያም ሆኖ ደግሞ ማለት ነው ያም ሆኖ ግን ማለት 20% ጌታ ይጠብቅብናል። መታዘዛችንን ጠብቆ የሚመልሰው ደግሞ የጸሎት መልስ አለ። ኢየሱስ ክርስቶስ ጌታ ነው። እስቲ ቃል እናንብበው። አንደኛ ዮሐንስ ላይ ሂዱልኝ እስቲ ምዕራፍ 3 ቁጥር 22 ናት ስፔሻሊ የሚፈልጋት ምን ይላል? ቁጥር 21 ጀምሮ ይላልው ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነ የምንለምነውን ሁሉ ከእርሱ ብናደርጋለን ይላል እናገኛለን። የምንለምነውን ሁሉ ከእርሱ እናገኛለን። ሁሉ የሚል ቃል አለ። የምንለምነው ሁሉ የምንጸልየውን ጸሎት ሁሉ ከእርሱ እንቀበላለን። ግን ይህንን ጸሎት የምንቀበልበት ምክንያት እዚህ ጋር የተለየ ምክንያት ነው የሚጠቅሰው። ምን አይነት ምክንያት ነው የሚጠቅሰው? ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነን በዚህ ምክንያት የምንለምነውን ጸሎት ሁሉ እግዚአብሔር ነው ያደርግልን አይደል? ይመልስልን። እግዚአብሔርን የምንታዘዝ ቃሉን የምንፈጽም ደስ የሚያሰኘውን የምናደርግ ስለሆነን እግዚአብሔር ይመልስልናል። ይህ ቃል ቀጥታ ነገር የሚነግረናል። ከመታዘዛችን የተነሳ እንደሚመለስልን ይናገራል ማለት ነው። ከመኖር የተነሳ እና ሁሉንም ይመልስልናል። የምንለምነውን ሁሉ ይመልስ። ሁሉ ሲል 100% ይመልስልናል። አሁን የጸሎት መልስ እግዚአብሔር ይሰጠናል። ከምን የተነሳ? ከክርስቶስ የተነሳ። እግዚአብሔር የጸሎት መልሳችንን በሙሉ ይመልሳል። ከምን የተነሳ? ከክርስቶስ የተነሳና ከኛ መታዘዝ እግዚአብሔርን ደስ ከማሰኘት የተነሳ እግዚአብሔር በሁለቱ ምክንያቶች ሙሉ ጸሎታችንን ይመልሰዋል። 90% ይመልሰዋል። ኢየሱስ ክርስቶስ ጌታ ነው። ግልጽ ነው። ዝም ብሎ አይደለም። አሁን አንዳንዶች ምን ይላሉ? በቃ በመስቀል ላይ በክርስቶስ ሁሉ ነገር ተሰርቶልህ አልቋል ይላል። እውነት ነው፣ አልቋል። ምንም ጥያቄ የለውም። ስለዚህ እኔ የምኖረው ኑሮ በክርስቶስ የሆነልኝ ኑሮ ነው። ከኔ የተነሳ አይደለም፣ ከክርስቶስ የተነሳ። ክርስቶስ ሁሉም በመስቀል ላይ ሰርቶ ጨርሶልኛል። ባለቀው በክርስቶስ በረከት ውስጥ ገብቼ የበረከቱን ኑሮ ብኖር ነው ይላል። እውነት ነው። ግን ማለት 100% ግን በመታዘዛችን ብቻ መታዘዛችንን ተጠብቆ ብቻ የሚለቀቁ ክብርም አለ፣ በረከትም አለ፣ ታላላቅ ነገሮችም አለ፣ ትልልቅ ስጦታዎችም አለ። አንዳንድ ነገር የኛን መታዘዝ በተለይ ጌታ እንድንተው የሚፈልጋቸው እንድናደርገው የምንፈልገው ነገር አለ። ደግሞ ደጋግሞ የሚነግረን በዛ ምክንያት እግዚአብሔር አይመልሰው ሙሉ ለሙሉ። ግን ጸሎታችሁ 100% እንዲመለስ ከተፈለገ የመታዘዝ ህይወትንም ምን ማድረግ አለብን? መለማመድ አለብን። ይኸውላችሁ በክርስቶስ ኢየሱስ የሆነልንም ብቻ ሳይሆን ማየት ያለብን በክርስቶስ በመሆናችን የክርስቶስን ህይወት በመቀበላችን እኛ ደግሞ የክርስቶስን ህይወት ለማምኑ በመታዘዝ በማንጸባረቅ ለእግዚአብሔር በመታዘዝ የእግዚአብሔር ልጆች መሆናችንን ማሳየት አለ። ለዚህ ነው መጽሐፍ ቅዱስ ከእግዚአብሔር የተወለደ ኃጢአትን አያደርግም ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና። ኃጢአትን የሚያደርጉ ምናቸው ይላል? ከእግዚአብሔር አይደሉም ከዓለም ናቸው ከሰይጣን ናቸው ብሎ ይናገራል። እንግዲህ እኛ እግዚአብሔር ነን ካልን በክርስቶስ ኢየሱስ ያመንን የክርስቶስ ነን ካልን የክርስቶስ ህይወት አለን ካልን ዳግም ከተወለድን ማለት ነው ፍሬ ሊታይብን ይገባል። መታዘዝ ሊታይብን ይገባል። ጸሎታችን በእንደዚህ አይነት ሁኔታ እንዲመለስ ከተፈለገ መታዘዝም በክርስቶስ ኢየሱስ የሆነልንም ብቻ ሳይሆን
በክርስቶስ መሆን የሚገባን ነገር ማወቅ አለብን። ያንን ስናደርግ ተጠብቆ 100% እግዚአብሔር ይመልሳል። አሜን። መታዘዝ ዋስትና ነው። አሜን። መታዘዝ ዋስትና ነው። ሁሉ ነገር እንዲመለስ እንደዛ ዋስትና። አለመታዘዝ የሚያመጣው ነገር እስቲ ጸሎት እንደማይመለስ በኃጢአት ምክንያት እንደማይመለስ ባለመታዘዝ ምክንያት እንደማይመለስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 እና 7 ሁላችሁ አንብቡት። ከቁጥር 1 ጀምሮ እንደዚህ ይላል። የሚያወራው ስለ ባልና ሚስት ነው። ባል ለሚስት ማድረግ የሚገባውን ነገር፣ ሚስት ደግሞ ለባሏ ማድረግ የሚገባውን ትምህርት እያስተማረ ነው እዚህ ክፍል ላይ ያለው እና ግን ስለ ጸሎት ያነሳል። ቁጥር 1 ጀምሮ ላንብበው። እንዲሁም ይላል እናንተ ሚስቶች ሆይ ከባሎቻችሁ አንዳንዶች ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹህ ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠላጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረውን የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታዬ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወት ጸጋ እንዲወርሱ አድርጋችሁ አክብሯቸው ይላል። ቁጥር 7 እስኪ አብረን አንብበው። እንዲሁም እናንተ ባሎች ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወት ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ጸሎታችሁ እንዳይከለከል። ባሎች ሚስቶቻችሁን እነሱ ጋር ስትኖሩ በማስተዋል አብራችኋቸው ኑሩ። ምክንያቱም እነሱን ከበደላችሁ ካሳዘናችኋቸው ጸሎታችሁ ምን ያደርጋል ይላል? ይከለከላል፣ አይመለስም። ስለዚህ እነሱን ማሳዘን በሌላ አባባል እግዚአብሔርን ትእዛዝ ምን ማድረግ ነው? መጣስ። እግዚአብሔርን ማሳዘን። አንዳንዶች ይህችን ጥቅስ አንዳንድ እህቶች ያላግባብ በጣም ይጠቀሟታል እንጂ እኔ ያሳዝነውማ ስኬት የለም ግን እኮ በተዘዋዋሪ እሱ አልተሳካለትም ማለት እሱም አልተሳካለትም። የእሱ ስኬት የእሷ ስኬት ነው አይደለም የሚሆን እና ግን ቤስቱ ነገሩ ምንድነው? ሰላም ማውረድ ነው ቤት ውስጥ አይደል? ሰላም። አንዳንዴ ተጎድቶም እንኳን ዝም ጌታው አስተካክሎ ብሎ መጸለይ የሚሻለው ማለት ነው። ግን ወደ ትምህርታችን ላይ ስንመጣ ጸሎት ይከለከላል፣ መልሱ ይከለከላል። ከምን የተነሳ? ካለመታዘዝ የተነሳ። ምን የሚለውን አለመታዘዝ? ሚስትን አትበድል ከሚለው የተነሳ። ግን የሚስት ብቻ አይመስለኝም። አንዳንዴ መጽሐፍ ቅዱስ ለወንድ ተናግሮ ለሴትም ይናገራል አይደል? አንዳንዴ ደግሞ ለሴት ተናግሮ ለወንድም ይናገራል አይደል? እና እንትና ሲታማ ለኔ ብለህ ስማ የሚባለው እና ልክ እንደዛ በወንድ በኩል የሚናገረው ስለ ሴትም ይሆናል፣ ለሴት የሚናገረው ነው። ሴትም ብትሆን ካልታዘዘች አመፀኛ ከሆነች ምንድነው የሚሆነው? ባለማክበሯ ምክንያት የሚሆነው ነገር አይሆንላትም። ከእግዚአብሔር ጸሎት ይከለከላል ብሎ ይናገራል። እግዚአብሔር ጸሎት ከማይመለስባቸው ምክንያቶች አንዱ አርቆ ነው የሚያደርገው። ስለዚህ ጸሎቴ 100% እንዲመለስ ምን መሆን አለብኝ እኔ ማለት ነው? እግዚአብሔርን መታዘዝ አለብኝ። ከመታዘዞች መካከል አንዱ እንደ ናሙና ያመጣልን እንጂ ሌሎችንም አሉ። 100% አንዳንድ ጉዳዮች ለዓመታት እየተንከባለሉ ከመጡ ካልተመለሱ እግዚአብሔር ስላልፈቀደው አይደለም ያ ጸሎት ያልተመለሰው። እንዲህ ሲሆን ወደ ገዛ ህይወት መመልከት ጥሩ ነው። ወደ ራስ ህይወት መመልከት ጥሩ ነው። ወደ ውስጥ መመልከት ጥሩ ነው። ምንድነው ያደረኩት? ምንድነው ጌታው የሰራሁት ብሎ ማለትም ደግሞ አንዳንድ ጥሩ ነው። እግዚአብሔር በተለይ ደግሞ ምንም ግልጽ ነው አይደል? እግዚአብሔር መንፈስ ቅዱስ ግልጽ አድርጎ ስለሚያሳይ ታይተው የሚለውን ነገር ደጋግሞ ሁሉም አማኝ ያውቃል። እግዚአብሔር በሚገባው ቋንቋ ይናገረዋል። በቃ አንዳንዱ ምን እልህኛል፣ አመፀኛል፣ እኔ ያልኩት ካልሆነ የሚል ነገር ማለት ነው። እሱ ደግሞ ጌታ ስለሆነ እሱ ያለው ነገር ካልሆነ አንተ ያልከው ነገር አይሆንም። ለመታዘዝ እስከምትመጣ ድረስ አንተ የምትፈልገው ነገር አይሆንም ማለት ነው። አስተዋላችሁልኝ? ስለዚህ 80% የኔ ሂሳብ ነው እንግዲህ ወይም 20% ወይም 10% 90% በክርስቶስ ከተመለሰልን 10% በእኛ መታዘዝ ከሆነ ወይም 20% በእኛ ከሆነ መታዘዝ ግድ ይለናል። እና ጸሎት
ሙሉ ለሙሉ እንዲመለስ ከተፈለገ በክርስቶስ ኢየሱስ ብቻ የሰጠንን በረከት ሳይሆን በእኛም ደግሞ መታዘዝም ይመለሳል ማለት። ግልጽ ነው? ገባችሁ? እግዚአብሔርን ደስ እያሰኙ ለመኖር መሞከር፣ መታገል፣ መኖርም ዋስትናችን ስለ ክርስቶስ በክርስቶስ በመሆናችን እግዚአብሔር ባርኮናል፣ ይባርከናል። ያዝነውን ይዘናል፣ ያልያዝነውንም እናገኛለን። ከእርሱ የተነሳ መመኪያችን እርሱ ነው። ደግሞ ማለት ነው ሌላ 10% و20% ከኛ የሚጠበቅ ነገር አለ። የኛም መታዘዝ ጠብቆ የሚመለስ። ግልጽ ነው? የጸሎት መልስ ከክርስቶስ የተነሳ፣ የጸሎት መልስ ከኛ የተነሳ፣ ከኛ መታዘዝ የተነሳ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን።